ኢለይሂ ራጂዑን በዚህ በረመዳን ለተራዊህ እየተባለ እየተወጣ ዝሙት እየተሰራ ነው ይላል። ዝሙት እየተሰራ አይደለም። ማታ ምን እየተሰራ ነው? ትናንትና እኛ ጋር እንደ ዑለማ እኛ ጋር የደረሰን ሪፖርት አለ። በተራዊህ ሰበብ እየወጡ በያጥሩ ስር እኛም ለጥበቃ ተሸግረው ህመምና በሰው ውድቀት ምን ደሰት ሰዎች ምን አይነት ሰዎች ነን? ምን ብለው ጽፈውበታል? ሚስቱ የጋለ ዘይት ደፋችበት። ታዲያ ምንድነው? ምን ችግር አለው? ይሄ እኮ ምንም ኖርማል እኮ። እንደዚህ አይነት ሴት ናት እንግዲህ ባሏን ብዙ ነገር እያደረገች ያለችው ማለት የድሮ አዲስ ዓለም የአሁኗም አዲስ ዓለም የበፊት ሄርሜላ ተስፋዬ ያው ነው ሂዳያ ተስፋዬ ሂዳያ ኒቃብ ለብሳለች። ማሻአላህ እስልምናን የመረጥኩበት ከራሴ ጋር ከልቤ ጋር ማች የሚያደርግ ሃይማኖት ስላገኘው ነው። የተፈጥሮ ሃይማኖት ነው እስልምና። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا تكبراشنا لكتاتوش بلاشوبت يا الله سلام زنا تريتشرن ان شاء الله زاريم كيف قدرت بلكتاتوت አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የምጠብቀው ላይክ እያደረጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ዛሬ ረመዳን 17 ነው። ዛሬ ረመዳን 17 ነው። በዛ ላይ ጁምዓ ነው። ነብዩን በጀነት ለማየት የሚሻ ሰለዋት ማውረድ ነው ናፍቆት መፈወሻ። ለማየት የሚሻ ነብዩን በህልሙ ሰለዋት ማውረድ ነው። ሲሄዱም ሲቆሙ ሰለሉ ዐለ ነብይ اللهم صل وسلم على نبينا وحبيبنا محمد. اللهم صل وسلم على سيدنا محمد صلى الله عليه وسلم. يا جماعه ሁላችንም በነብያችን ላይ ሰላዋቱን ማውረድ ይወዳል። ምክንያቱም ዛሬ ረመዳን 17 ነው። ከዛም አልፎ ደግሞ ጁምዓ ነው። ኢንሻአላህ አላህ ረመዳናችንን ይቀበለን። ረመዳን 17 ደረሰ። ሱብሃንአላህ በቀላል 13 ቀን እኮ ግማሽን እኮ አልፈናል። ያ ጀማዓ አላህ ይቀበለን መልካም ነገራችን። ወደ ሌላኛው ቪዲዮ አለፍኩላችሁ ያ ጀማዓ ማሻአላህ ሰለምቴዎቻችን እንመለከት። እንግዲህ ኢትዮ ሪቨርትን ታውቃላችሁ። የነ ሂዳያ ተስፋዬ መስራች ሂዳያ ኒቃብ ለብሳለች። ማሻአላህ ቪዲዮ እንመለከታለን። ሰለምቴዎቻችን እንመለከትና ከዛ አዲስ ዓለም ያስተላለፈችው መልእክት አለ። የድሮ አዲስ ዓለም የአሁኗም አዲስ ዓለም የበፊት ሄርሜላ ተስፋዬ ያው ነው ሂዳያ ተስፋዬ የበፊቷ ቡሻ ወይም ወንዴ አሁን ደግሞ ኡመር የድሮ ሰብለ ያሁን ሪሃም የበፊቷ ሀና ያሁኗ ዩስራ ሄለን ያሁኗ ደግሞ ጃስሚን የበፊቷ ስሜ ሰላም እባላለሁ አሁን ደግሞ ህክሙ የበፊቱ ብሩክ መኮንን ያሁኑ ረያ መኮንን በፊት መሰረት ፈይሳ ነበር አሁን ኢክራም ፈይሳ እባላለሁ የድሮ ኤልሸሬ ያሁኗ ሰብሪ የበፊቷ መቅደስ ተፈሪ ያሁኗ ኢክራም ተፈሪ የበፊቱ ሚኪያስ ጊዮን ያሁኑ ደግሞ ሱሃይብ ጊዮን የበፊቷ መቅደላዊት አበራ ያሁኑ መክፊራ አበራ የድሮ ረዲት ወንደሰን ያሁኑ ሂዳያ ወንደሰን በጣም ደስ ይላሉ። እንግዲህ ሰለምቴዎቻችን በተለይ ረመዳን ላይ በጣም ይሰባሰባሉ ማለት ነው። ተሰባስበው የተለያዩ ነገራቶች ይማማራሉ፣ ብዙ ነገር ያስተላልፋሉ። እጅግ የሚያስደስት ነገር ነው። መብሩክ ብያለሁ እንኳን ደስ ያለሽ። ማሻአላህ ብያለሁ። ለሂዳያ ተስፋዬ ማለት ነው። ሂዳያ ሄርሜላ የበፊቷ ማለት ነው። ባለፈው ያገባችሁ ታውቃቸዋለህ። ሁለቱም ሰለምቴዎች የተጋቡት እሷ ኒቃብ ለብሳለች በዚህ መልኩ ማሻአላህ ብያለሁ። እስልምናን የመረጥኩበት ከራሴ ጋር ከልቤ ጋር ማች የሚያደርግ ሃይማኖት ስላገኘው ነው። የተፈጥሮ ሃይማኖት ነው እስልምና። ልቤ ትክክለኛውን አንድ አምላክ እንዳለ ይነግረኝና አምኜበት የቆየው ቢሆንም አላህ በቃሉ የሱን ራሱ አይደንቲፋይ ባደረገበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተቀመጠው ቃላቶች ያላህ ቃል እውነት መሆናቸውን አምኜ ሙስሊም ሆኛለሁ። አልহামዱሊላህ 1 አመት ከ3 ወር ነኝ። አልহামዱሊላህ ለመጀመሪያ ጊዜ ሰላት ስሰግድ በጣም የሚገርም ኤክስፒሪየንስ ነበረ። ስለማላቅበት ድሮ እምነትም ከወጣው ስለቆየሁኝ ወደ 5 አመት አካባቢ መስገድ አቁሜ ነበርና ስሰግድ የመጀመሪያ ግንባሬን ነበረ ያቆሰልኩትኝና ከዛ በኋላ ግን አልহামዱሊላህ ለአምላኬ እንደምሰግድ በየቀኑ ሳስታውስ እንኳንም ሙስሊም ሆንኩላለሁ። አልহামዱሊላህ ሙስሊሞች በሙሉ ለአላህ ብዬ ወዳቸዋለሁ። የጀነት ሰዎች ይበለን ኢንሻአላህ። ወደ እስልምና የመጣችሁት ወንድሞቼ ደግሞ አብሽሩ። የመጣችሁ ትልቅ ወደ ሆነው እስልምና ነው፣ ህይወት ነው፣ ወደሚኖር ማንነት ነውና ራሳችሁን ፈልጋችሁ በማግኘታችሁ ለኔ ጀግኖች ናችሁና አመሰግናለሁ።
ኢንሻአላህ እኛም እንወድሻለን። በጣም ደስ የሚል መልእክት ማስተላልፋለች። በተለይ ለሰለምቴዎች ማለት ነው አብሽሩ የሚል መልእክት ነው። እንዴት እንደሰለመች ለምን እንደሰለመች ምክንያቱም ተናግራለች ማለት ነው። አላህ ያጽናሽ፣ አላህ ያጽናን ሁላችንም ማለት ነው። ኢንሻአላህ በላ ኢላሀ ኢላላህ የምንሞት በአኺራም በዱንያም እንዲሁም ስኬታማ እንዲሁም ደግሞ ጀነተል ፊርደውስ በአኺራ የምናገኝ የምንሸለም አላህ ያደርገን ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። ሰለምቴዎች በጣም ደስ ይላሉ። በጣም ጠንካራም ናቸው በነገራችን ላይ እና አላህ ያበርታቸው፣ እኛንም አላህ ያበርታ ነው። የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ በረመዳን ለተራዊ እየተባለ እየተወጣ ዝሙት እየተሰራ ነው ይላል። እንግዲህ ምንድነው የተፈጠረው? እስኪ በጋራ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዚና ዝሙት በቃ በዚህ ልክ ኖርማል ሆነ። በረመዳን ወር በረመዳን ሌሊት ተራዊህ የሰገደ ያለፈ ወንጀሉ ይማርለታል በተባለ ወር ለተራዊህ ተብሎ ተወጥቶ በተራዊህ ሰበብ ተወጥቶ ዚና ይሰራል። ወይ ምን አይነት ልብ ነው ያለን? ወዴት እየሄድን ነው? እስኪ ሸኹ የሚሉትን ሰምተን ሸኹ ለሰጋጆች ወጥተው እየተናገሩ ነው። እሳቸውን ሰምተን የመፍትሄ ሐሳብ ያልኩትን ኢንሻአላህ አካፍላችኋለሁ። በሀገራችን በከተማችን በሰፈራችን ላይ በአደባባይ ዚና እየተሰራ ነው። እኛ ደግሞ ዝም እያልን ረሱል አለይሂ ሰላቱ ወሰላም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ። ሚንኩም ማለት የላኢላሃ ኢለላህ አባል ነኝ ያለ ሰው ወንድም ሴትም ትንሽም ትልቅም ዓሊምም ጃሂልም ሁሉንም ይመለከተዋል። አይመለከተኝም ይሄ ሐዲስ ምንትል ከሆነ ከዲዋን الاسلام ውጭ ነህ ራስህ መጀመሪያ። መን ረአ ሚንኩም ያዙች ማንኛውም ላኢላሃ ኢለላህ ያለን ሰው ትመለከታለች። እሺ የለም ሀገራችን ዚና አይሰራም? ዝሙት እየተሰራ አይደለም? ማታ ማታ ምን እየተሰራ ነው? ትናንትና እኛ ጋር እንደ ዑለማ እኛ ጋር የደረሰን ሪፖርት አለ። በተራዊህ ሰበብ እየወጡ በያጥሩ ስር እኛም ለጥበቃ ተሸግረናል ብለው ወላሂ የሰጥታ አካሮች እኛ ጋር መተዋል። ያንተ ሚስት ያንተ እህት የኔ ልጆች ናቸው። ማን ነው አይደለም ከየትም አልመጡ። ይሄ እየተሰራ ነው ዝናብ የምንጠብቀው። ይሄ እየተሰራ ነው አንተ የገንዘብ በረካ የዑምር በረካ የዙርያ በረካ የምንጠብቀው። አላህ ምን ይመለከታል? ረሱል አለይሂ ሰላቱ ወሰላም አልዐይኑ ተዝኒ ወዚናሃ ነዘር። አይን ዚና ተሰራለች አሉ። የአይን ዚናዋ ማየት ነው። ወልየዱ ተዝኒ ወዚናሃ ለምስ። እጅ ዚና ተሰራለች። የእጅ ዝሙቷ እማትበቃልህን አጅነቢ የሆነ ሴት ኒካህ ሳታደርግ መጨበት የእጅ ዚና ነው። ወልሪጅሉ ተዝኒ ወዚናሃ አልኹጣ። እግር ዝሙት ትሰራለች አሉ። ወደምን ትፈልግበት ቦታ እንደፈለክ ሄደ መሄድ በእግር መሄድ ይሄም እንደ ዝሙት ነው የሚቆጠረው። እኛ ደግሞ ከዚህም በላይ አያየን ዝም እያልን ነው። እዚሁ ሁሉ ጊዜ እየተነጋገርን ነው። ባለፈው ኡስታዝ መሐመድ አሚን ጠወለላሁ ፊ ዑምሪ ስለ ሽሮ ሜዳ አውርቶናል። እማንታቁ ሰዎች አላችሁ? እስኪ እማንታቁ ካላችሁ ማታ ከምሽቱ 3 ሰዓት 2 ሰዓት ተኩል በኋላ ከጤና ጣቢያ በር አንሱና ኦሲስ ድረስ እስኪ ጎብኙት እስኪ ያገሩን የማንታቁ ሰዎች ካላችሁ። ይሄ እየተሰራ አይደለም ከሚሴ ላይ አንዲቱ እኮ ናት አላህን ታስቆጣለህ እየተባለ ያለ። በየቀኑ በየሌሊቱ ዝጋ አካላቸውን ለገበያ አዘጋጅተው እየሸጡ ያሉ ሰዎች እያየን ዝም እያልን አይደለም እኛ። ማን ነው አምር ቢልማዕሩፍና ነህይ ዐኒል ሙንከር ለደረሳ ብቻ ነው ያለው? ኢንካሩል ሙንከር ዋጅብ ነው በሁላችንም ላይ። ዝናብ የምንፈልግ ከሆነ ሁሉንም ነገር ይስተካከልልን ብለን ከአላህ ጋር የምንፈልግ ከሆነ ሁላችንም ለአምር ቢልማዕሩፍ ነህይ ዐኒል ሙንከር በአንድነት መቆም አለ። ሱብሃንአላህ በጣም የሚያጅብ ነገር ነው። በነገራችን ላይ እዚህኛው ሀገር ትንሹ ሀገር ልንገራችሁ፣ አስፋልት ብትወጡ የማይወጣ አይነት ሰው የለም። በተለይ ረመዳን ድብልቅልቁ ህፃኑም ትልቁም ሴቱም ወንዱም ሁሉም ፍሪደም ነው፣ በቃ ነፃ ነው። ለተራዊ ይባላል ይወጣል። والله ለምን የሚደረገው ነገር ሰው ከዚህ በፊት ከምታዩት ከኖርማል ቀን በረመዳን ውስጥ 3-4 እጥፍ ይሆናል ሰው ማለት ነው ብዛቱ። ጠቅላላ አስፋልቱ ሰው ብቻ ነው። ብዙ ሰው ደግሞ እየተወጣ ነው። እና በዚህ ደረጃ ኡስታዙ ሼኹ ሪፖርት እየደረሰን ነው እያለ ነው። በአጥር ላጥር ስር በየረመዳን ተራዊ ተብሎ እየተወጣ አላህ ይጠብቀን፣ አላህ ይጠብቃችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አኺሩ ዘመን ነው ወላሂ ሱብሃንአላህ። እኔ ምን እንደምላላቀ
እና ልጆቻችሁን የት ነው የሚሄዱት? መስጊድ ነው ወይ የሚሄዱት? ከመስጊድ በኋላ ለምንድን ነው የሚቆዩት? የሚሉትን ነገር ቼክ አድርጉ። አሁንም አላህ ይጠብቃችሁ ይጠብቀን ከእንደነዚህ እኔ የምለው አሁንም አላህ ይጠብቃችሁ አላህ ይጠብቀን ከእንደዚህ አይነት ክፉ አረመኔ ሚስት ማለት ነው። ይህን ቪዲዮ ሲሰራጭ ነበር ባለፈውም ለቅቄው ነበር ከሁለት ቀን በፊት ማለት ነው። እንዲሁም ደግሞ ቲክቶክ ላይ ሲለቀቅ ብዙ ሰዎች ሴቶች በተለይ ሌላ ነገር ብለዋል። እንኳን እሰይ ሚስቱ የገዛ ሚስቱ የፈላ ዘይት ደፍታበት ነበረ እንኳን ደፋችበት የሚል መልእክት ነው ኮመንት ላይ ጽፎ የነበሩት ብዙዎች። እንመልከት አንድ ሴትም እንዳለች እንመለከታለን። ሴቶች ግን ምን ነክቷቸው ነው? በዛሬው ዕለት እጅግ በጣም የሚያሳዝን ዜና ልነግራችሁ ነው። በትላንትናው ዕለት አንድ ወጣት በገዛ የትዳር አጋሩ ዘይት ተደፍቶበት ጉዳት ደርሶበት ሆስፒታል እንደገባና በሆስፒታልም ሕክምና እየተደረገለት እንደሆነ ነግሬያችሁ ነበር። ነገር ግን ዜናውን ከሰራሁት በኋላ ከሰዓታት በኋላ በርካታ ኮመንቶች ተጽፈው ነበረ። ኮመንቱን የጻፉት ደግሞ አብዛኞቹ እንደምትመለከቱት ሴቶች ናቸው። ሴቶቹም እንኳን እሰይ የሚል መልእክት ያለው ኮመንቶችን እየጻፉ ነው ያሉት። ይሄ ምን አይነት ስብና ነው? ብዙዎችም በዚህ ኮመንት ዙሪያ እየተነጋገሩ ይገኛሉ። ኮመንቱን እንዴት አያችሁት? እናንተ ሀሳባችሁን አስፍሩ። በዚህ ጉዳይ እኔም ሀሳባዊና አስተያየት ተሰጥበታለሁ። አንዲት ሴት ደግሞ ይህንን ብላለች። እስኪ በጋራ እንመልከት፣ እሷንም እናዳምጥና ዛሬ ፌስቡክ ላይ ዞር ስል ይሄንን ፎቶ አየው ማለት ነው እና ምን ብለው ጽፈውበታል? ሚስቱ የጋለ ዘይት ደፋችበት። ታዲያ ምንድነው? ምን ችግር አለው? ይሄ እኮ ምንም ኖርማል እኮ ነው። ምንድነው የምታሽቃብጡት? ሴት ልጅ ስትደፈር፣ ሴት ልጅ በባሏ ስትገደል፣ በባሏ ስትደበደብ፣ አሲድ ሲደፋባት፣ ያለ እድሜዋ ያለ ፍላጎቷ ስትዳር የት ነበራችሁ? ምንድነው አሁን ዘይት ተደፋበትና አልሞተ እንደዚህ የሚያደርጋችሁ? ወላሂ ለወንድ ሲሆን አንገበገባችሁ። ደግሞ የምትገርሙት ሴቶች ይሁን ምን አይነት የተረገመች ሴት ናት? ምን እንዳደረጋት ምን ታውቂያለሽ? ምን ታውቃላችሁ? ለምን ሴት ላይ ሲሆን ነገሮች ግን የሚሉት ቆይ ወንድ ላይ ሲሆን ኖርማል ነው አይደል? አድርገው በጣም ተሰፍራላችሁ የምር በተለይ ሴቶች። እንግዲህ የተለያዩ ኮመንቶች ነው የተሰጡበት። ግማሾቹ ሴቶች ምን አይነት ሴት ናት ሴቷን ሲወቅሱ ነበር። ግማሾቹ ሴቶች ደግሞ እንግዲህ ወንድየውን ሲወቅሱት ነበር። እንኳን አደረገችው የሚል መልእክት ማለት ነው። ሱብሃንአላህ እቺ ልጅ ሙስሊም ናት እንግዲህ ሂጃቧን ለብሳለች። ነገር ግን በሰው ህመምና በሰው ውድቀት የምንደሰት ሰዎች ምን አይነት ሰዎች ነን? ምን አይነት ህሊና ቢኖረን እሰይ ምን ይጠበስ እና ስታስተላልፍ የነበረችውን ሰማችሁ ይባላል። በዚህ በረመዳን በተለይ ሱብሃንአላህ ለምን ነው ለወንድ ሲሆን ብቻ አጨበጨባችሁ? ለሴት ሲሆን ብዙ ነገር ሲደረግ ብዙ ነገር ሲሉ አልነበር እንዴ? ወንዶች እንዴ በየጊዜው አይደል እንዴ ቪዲዮ ሲሰሩ የነበር? ማንኛውም ሴቷ ስትበደል ተበደለች ተብሎ ህጉ አልሰራለ እንጂ ህጉ ያን ነገር በደንብ ይዞት አልሰራበታል እንጂ በየቦታው እየተጮኸ አይደል እንዴ? ተው እንጂ እንዴት አድርገን ነው? በጣም እንደዚህ አይነት ድፍንቅል የሆኑ ሴቶች አሉ፣ አላህን ማንፈራ ማለት ነው። ሱብሃንአላህ ይሄ አረመኔነት ክፋት ነው። እንደዚህ ተመልከቷት፣ በደንብ ተመልከቷት። እንደዚህ አይነት ሴት ናት እንግዲህ ባሏን ብዙ ነገር እያደረገች ያለችው ማለት ነው። ገብቷችኋል አይደል? አንዷ እሷም ናት ማለት ይቻላል። ብዙ አይነት ሰዎች ኮመንት ላይ ሊጽፉ ይችላሉ። ሁሉም ልክ ናቸው ማለት አይቻልም። ነገር ግን በአንድ ከተበዳይ ጎን ሁላችንም ልንቆም ይገባል ባይ ማለት ነው። ይህን ይመስላል የዛሬ ቪዲዮአችን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም